ሺህ ብር 600 ሺህ ብር የተቀሩት ደግሞ 50 ሺህ ብር እንደርሳቸው አድርገናል። ሁሉንም በይፋ እጣ ይወጣል። ወደ እጣ ስነስርዓት ምንሄድ ይሆናል። አሁንም ከልብ እጅግ አድርገን እናመሰግናለን። እናንተንም እናመሰግናለን። የሰክሰስ ፕላስ ቻሪቲ ኦርጋናይዜሽን አስተዳደር የሆኑት አቶ ፍሬውን በክብር ወደ ሽልማቱ ቦታ እንጋብዛቸዋለን። ከዚያው ማስከተል ግን እንዳልኩት የእጣውን አወጣጥ እንዴት እንደሆነ የእጣውን አወጣጥ ሶፍትዌር ዴቨሎፕ ያደረገ ባለሙያ አደራርጎ ይነግረንና ወደ እጣ አወጣጡ እንሄዳለን ማለት ነው። በመላው ዓለም የምትገኙ የሰክሰስ ፕላስ ቤተሰቦች ዛሬ ልዩ እጣ የሚወጣበት ልዩ ሰዓት ላይ እንገኛለን። ሁላችሁ በአትኩሮት ተከታተሉ። እሺ፣ አመሰግናለሁ። ይሄ ሰክሰስ ፕላስ የእጣ ማውጫ ሶፍትዌር ነው። ከሶስት ወር በፊት የመጀመሪያውን ስንሰራ እጣዎች ነበሩ። የዛን የሚጠቀምነው ሶፍትዌር ነው። እንደምታዩት ስክሪኑ ላይ በዚህኛው ዙር የገዙ ሰዎችን ሙሉ ዝርዝር በየፔጁ እና ረንደምሊ ክሬት የተደረጉ ቲኬት ነምበሮችን ማየት ትችላላችሁ። ለሰዎቹ ደግሞ ለገዢዎች ደግሞ ቲኬት ዳውንሎድ እየተደረገ ሲላክ ነበር። ያም ማለት እነዚህ ቲኬቶች ለቲኬት ቆራጮቹ ሲላክላቸው ነበር። ምናልባትም በሶስተኛው ዙር የቲኬቱን ዲዛይን ቀይረን የምናስተዋውቅ ይሆናል። በአጠቃላይ ግን እዚህ ጋር ያሉ ሰዎች ስም አለ፣ ስልካቸው አለ፣ የቆረጡት ሁለተኛ ዙር እንደሆነ የሚያሳይ ቲኬት እና መሸጡን የሚያሳይ ዝርዝሮች አሉ። እዚህ ጋር የቲኬቶቹ ዝርዝር በየፔጁ የተለያየ ዝርዝር ነው የሚኖረው ማለት ነው። ስሞቹን ማየት ትችላላችሁ። ከዚህ በኋላ የሚሄደው እነዚህ እንግዲህ ቲኬቶቹ ናቸው። እስከዛሬ ሰዎች የገዟቸው ቲኬቶች ናቸው። እጣ አወጣጡ ወደሚደረግበት ፔጅ እንሄዳለን። እዚህ ጋር የሰክሰስ ፕላስን የሁለተኛ ፌዝ ቱ ሰክሰስ ፕላስ ቻሪታብል ኦርጋናይዜሽን እጣ ቦነሶቹን ጨምሮ 4 የመጀመሪያ ሌቨል 1 ኮንዶሚኒየም ባለ 3 ኮንዶሚኒየም ባለ 2 ኮንዶሚኒየም ባለ 1 500 ሺህ እና አሁን ቦነስ የተጨመሩ እጣዎች አሉ። 100 ሺህ ለ5ኛ እና ለ6ኛ ከ7 ጀምሮ እስከ 10ኛ እጣ ለሚደርሳቸው ደግሞ 50 ሺህ የሚሰጣቸው ይሆናል ማለት ነው። ስለዚህ በይፋ ይህን በተን በመምታት እስካስጀመር ድረስ ከፍሬው እንግዲህ እንጠብቃለን ማለት ነው። እጅግ አድርገን እናመሰግናለን። አንድ ላይቭ ላይ ያሉ ሰዎች በትክክል እየታያቸው መሆኑን ሀቢባን ቴስት እናረጋታለን። ጠበቀው እዛ ስለሆነ ሀቢባይ በትክክል በትክክል በደንብ እየታየን ነው። ፕላስ ደግሞ ንግግራችን በትክክል እየደረሰ መሆኑን ኮንፎርም እንድታደርግልን በትክክል ላይ ይቻላል። አዎ ድምጻችሁ በደንብ በጥራት እየደረሰን ነው። እሺ መልካም። ከዛ በመቀጠል ትንሽ ነገር እዚህ ላሉ ሰዎች ኢንፎርም ለማድረግ ያህል ቲኬቱ የራሱ ሲስተም አለው። አንድ ሰው ከተለያየ ዓለም ደውሎ ቲኬት ለመሳተፍ ፈልጋለሁ ስል የግለሰቡን ሙሉ ስም እንቀበላለን፣ ስልክ ቁጥር እንቀበላለን። ከዛም በመቀጠል ደግሞ አንተን ሲስተም ላይ ሬጅስተር ይደረጋል። ሲስተም ሬጅስተር ሲደረግ ሲስተሙ የራሱ አውቶ ቲኬት ሲስተም አለው። ልክ እንደ ፍላይት እንደ አየር መንገድ ቦርዲንግ ፓስ ሙሉ ኢንፎርሜሽን ስታስገባ ከዛ በኋላ ቦርዲንግ ፓስ ነው እንደሚሰጥ እዚህ ጋር የአንድ ግለሰብ ስም አስፈላጊ ዳታ ከተሞላ በኋላ ሲስተሙ በራሱ ጊዜ አውቶ ቲኬት ጀነሬት አድርጎ ስሙን፣ ስልኩን እና የዊሊንግ ነምበሩን አንድ ላይ አድርጎ ይሰጠናል። ያን ነው በተለያየ በሶሻል ሚዲያ ለነሱ እናደርሰው። ደግሞ አሁን እቃውን ስናንቀሳቀስ የተገሪው ዕቃ ለማይውጣ ምን ይሁን አናውቅም። ለሁላቸውም መልካም ዕድል እንዲሆን በጣም ትልቅ ምኞቴ ነው። ሲቀጥል አንድ ድጋሚ መልካም ዕድል ሁላችሁ። ስክሪኑን ትንሽ ዙም አድርግልን። ዙም ማድረግ ትችላለህ ስክሪኑን። የስ ልክ እንደዛ የሚወጣው ስም ዝርዝር እንዲታየን። አሁን ጥሩ ነው። በቃ ልጠጋልሽ። አሁን አሪፍ ነው። በቃ አሁን ቆንጆ ነው፣ ማየት እንችላለን። ስክሪኑን ዙም ማድረግ ደግሞ ትችላለህ።
ከስልኩ ላይ ስክሪኑን ዙም ብታረገውም ያቀርባል። አንተ ራስህ ባትጠጋ ስክሪኑን ዙም ማለት ሀቡ ይቅርታ እያቀረበልን ስላልሆነ ነው። ኦኬ እኔ ልጠጋ። ኦኬ ጥሩ በቃ ይታያል። አዎ አሁን ይታያል። ተመልካቾች አሁን ይታያል አይደል? የእቃ አወጣጡን ስነስርዓት አንድ ደቂቃ የሚወስድ ይሆናል። በዚህ አንድ ደቂቃ ሲስተሙ ሁሉንም ቲኬቶች ቼክ አድርጎ ከዛ ራንደምሊ የሚመርጥ ይሆናል ማለት ነው። ስለዚህ በትዕግስት እንደምትከታተሉ ተስፋ በማድረግ ወደ እጣ አወጣጡ ስነስርዓት እንገባለን ማለት ነው። አሁን የስ የሚለውን ተጭኘዋለሁ። ሲስተሙ ብዙ ቲኬቶችን በአንዴ ስለሚቆጥር የተወሰነ ጊዜ በትዕግስት አንድ ደቂቃውን ካውንት ዳውን ትጠብቃላችሁ ማለት ነው። እሺ አሁን እያንቀሳቀሰ ይገኛል። እያንዳንዱ ሰው ሬጂስተር የሆኑ ሰዎችን በማንቀሳቀስ ላይ በማገላበጥ ላይ ይገኛል። ሲስተም ላይ ያሉትን በጉጉት ጠብቁ። ከየትኛው ዓለም ለየትኛው ለማን እንደሚወጣ አናውቅም። ሀቢባ ይታያል አይደል? ሲያገላብጥ አው ይታያል። እየቆጠርን ነው። እሺ ቁጥሩ 32 ሴኮንድ ላይ ይገኛል። ካውንት ዳውን እያደረግን ነው። 9 ሴኮንድ 7 ባካችን ለትልቅ ጉዳይ በጣም ሲጠበቅ የነበረ ትልቅ ነገር ነው። 20 ሴኮንድ ይቀራል። 10 ሴኮንድ 15 14 13 ራሱ ጊዜውን ጠብቆ የሚያወጣ ይሆናል ማለት ነው። ሲስተሙ ላይ በዚህ መልኩ ከ10ኛ ጀምሮ ያሉትን ማየት ይችላላችሁ። ስለዚህ የ50,000 ብር ተሸላሚዎች እዚህ ጋር እንደምታዩ የደርግ ከትንሹ ወደ ትልቁ ሄድ ይሆናል። ሀብታሙ ታደሰ አቡ ምንድን ነው ባለቤቶች ስክሪንሻቱን ወስዳችሁ ሙሉ ብሬክዳውን እንደረጋል። አውጣላችሁ ሰዎች ስሙን ንገሩኝ። እኔ ስሙን ስክሪንሻት ማድረግ ፈልጋለሁ። እሺ ከታች ነው የሚጀምረው ሀቡ። ኦኬ አይ ዋንት ስክሪንሻት ከዚህ ሸላሚ ሄዋን የማርያም አልሰማንም። 10ኛ ማን ያለው አይሰማም። 10ኛ የኛው ነው። ይኸው 10ኛ የኛው ነው። አዎ በቃ እኔ ስክሪንሻት አድርጌያለሁ፣ ግን ስም ስጠሩ እንዲሰማን በጥራት ባለ አንድ ኮንዶሚኒየም ተሸላሚ ጸጋ ቴንታሶ ይላል። ባለ 500,000 ተሸላሚ ማንደፎ ሻበሌ አይሰማም። እኛ አልሰማንም። ማንደፍሮ ሻለሌ እጅግ ደስ ይላል፣ እጅግ ደስ ይላል። በጉጉት ሲጠበቅ የነበረው ዕጣ እየወጣ ነው። 5ኛ ዕጣ ተሸላሚ ደግሞ አዶት አምስተኛ የት ጋር ነው? አዶት እያለች ነው ኢንሰት አዶት ኮንግራቹሌሽን። የአዶት ኢንሰት ዕጣ ስንተኛ ነው? አምስተኛ ዕጣ ተሸላሚ ናት ምህረት ጸጋዬ። 6ኛ ዕጣ ምህረት ጸጋዬ። በጣም ደስ ይላል። በጣም አጓጊ ነው። በጣም ደስ ይላል። እንዲሁም የ7ኛ ዕጣ ተሸላሚ 50,000 ብር ሉዋም አስመላሽ። እንዲሁም 8ኛ ደግሞ ዘመኑ ሜሄ ዘሙ ሜሄ ስክሪኑ ላይ ስለምናስቀምጥ ፕሮግራሙ ፍጻሜ ማየት ይቻላል። እንዲሁም የ9ኛው ጽጌ ጸጋ የ9ኛ ዕጣ አሸናፊ ጽጌ ጸጋ፣ እንዲሁም የመጨረሻው 10ኛ ዕጣ አሸናፊ ሀብታም ታደሰ።
የዛሬው እድለኞች 10 ደርሰዋል። በጣም የሚገርማችሁ ለአራቱ ሰዎች ብቻ ነበር የዕጣው ዝግጅት የነበረ። ነገር ግን ሰክሰስ ፕላስ ሌሎችን ለማበረታታት በሚል የመቶ ሺህ ብር 2 ዕጣዎች እንዲሁም የ50 ሺህ ብር የቀሩትን 4 ዕጣዎች ጨምሮ 6 ዕጣ ተጨማሪ ዕጣ ጨምሯል። ለሰክሰስ ፕላስ አንድ ጊዜ ሞራል ተመልካቾች ምንም አልሰሙም። እንዲደገም እንፈልጋለን። ከ1 እስከ 10 ያሉት ዝርዝሮች እነዚህ ናቸው። ባለ 3 መኝታ ኮንዶሚኒየም ባለ ዕጣ በድጋሚ ሔዋን የማርያም ባለ 3 መኝታ ኮንዶሚኒየም ሔዋን የማርያም ባለ 3 መኝታ ቤት ኮንዶሚኒየም የደረሳት ሔዋን የማርያም ተስፍሽ ክንድቦች በማዕከላችን ላይ አለ። እስከ 10 የወጡ ዕጣዎችን በመመዝገብ ላይ ይገኛል። እያንዳንዱን በድጋሚ በስነስርዓት ኦርደር አድርገን እንጠራለን። ተስፍሽ ፕሊስ ይባክን በጥንቃቄ ያዝና ከዛ በኋላ ወደ ላይ እየጠራ ከዚህ አንድ ይቅርታ፣ ከዚህ በኋላ ወደ ስክሪን አታሳዩ። ምክንያቱም ዋርኒንግ ሰጥቶ ካለ ኦልሬዲ ቲክቶክ እኔ ለእንትን ወደ ስክሪን እሱ እየጻፈ ዜዶ በአንድ በድጋሚ ለፖስት እሺ፣ ተስፍዬ ከ1 እስከ 10 የወጡትን ዕጣዎች ስም ዝርዝር እጠራልሃለሁ። የመጀመሪያው ባለ 3 ማናት? ሔዋን ኮንዶሚኒየም አሸናፊ ሔዋን የማርያም ስትሆን ባለ 2 መኝታ ኮንዶሚኒየም ባለቤት ደግሞ መስፍን ከፋ ነው። መስፍን ከፋ ባለ 2ኛው ዕጣ አሸናፊ ነው። የ3ኛውን ዕጣ ባለ 1 መኝታ ኮንዶሚኒየም ደግሞ እድለኛ ጸጋ ቴንሶ የባለ 1 መኝታ ኮንዶሚኒየም ባለትና እንዲሁም ባለ 500 ሺህ ብር አሸናፊ ደግሞ ማንደፍሮ ሻበል ነው። ማንደፍሮ ሻበል የ500 ሺህ ብር እድለኛ ነው። አዶት እንሰት ደግሞ የ100 ሺህ ብር እድለኛ ነው። ምረት ጸጋዬ የ100 ሺህ ብር እድለኛ፣ እንዲሁም ሉዋም አስመላሽ የ50 ሺህ ብር እድለኛ፣ ዘበኑ ሜሄ የ50 ሺህ ብር እድለኛ፣ ጽጌ ጸጋ የ50 ሺህ ብር እድለኛ፣ እንዲሁም ሀብታሙ ታደሰ የ50 ሺህ ብር እድለኞች ናቸው። ይሄ ነው የስም ዝርዝራቸውና የዕጣቸው። ስድስተኛ ምህረት ጸጋዬ የ6ኛው ዕጣ የ100 ሺህ ብር አሸናፊ። 7ኛ ዕጣ ሉዋም አስመላሽ 50 ሺህ ብር። ሉዋም አስመላሽ 50 ሺህ ብር። ዘሙ ሜሄ 50 ሺህ ብር። ጽጌ ጸጋ 50 ሺህ ብር እንዲሁም ሀብታም ታደሰ 50 ሺህ ብር። ይደገማል ካስፈለገ ስንተኛ? 7ኛ 8ኛ ዘመኑ ሜሄ 50 ሺህ ብር። ዘሙ ሜሄ ዘሙ ሜሄ ሔዋን የማርያም ናት 50 ሺህ ብር። ዘሙ ሜሄ 50 ሺህ ብር። 9ኛ ጽጌ ጸጋ 50 ሺህ ብር። ጽጌ ጸጋ 50 ሺህ ብር። 9ኛ 10ኛ ሀብታም ታደሰ 10ኛ 50 ሺህ ብር። እናመሰግናለን። ተስፍሽ አሁን አንድ ልስት ባረካቸው መሰረት አንዳንድ ወገኖቻችን ትንሽ የድካም ስላለ ራፍ ማድረግ ስላለባቸው የተንቀሳቀሱ ይገኛሉ። ግን በተቻለ ፍጥነት እዚሁ ላይቭ ላይ ቀርተናቸው ቢያንስ ከ1 እስከ 4 የወጡትን ላይቭ ላይ ቀርተን ሌሎችን ደግሞ ልስቱን በሀቢ በኩል ደግሞ ከእንደገና ማስተካከል ሳቸው ሊደርሳቸው እናደርጋለን። የሚቀሩትን ሀቢባ የሌለን የሚሉትን እየሳብሻቸው እያስረዳሽ ስለበት እንዲያደርጉና ዳግማዊ ከቻል ትንሽ ደቂቃ ሰጥተን የኬክ ቆረሳ አለ። እዚህ ቤት የወጣላቸውን ለተለያዩ ምትል የወጣላቸውን ሰዎችን በመወከል ኬኩን ቆርሰ ሊቶታ በጣም ደስ ይለናል። ሻምፓይን አንድ ቤት ኬክ ይቆረሳል። ሻምፓይን አለ በጣም ትልቅ ይጠጣ። ይህን ደግሞ በፍጥነት እባካችሁን ኬክን ሻምፓይን ወደት እንድታቀርቡና ዳግማዊችን ሴሬሞኒ አክብሮ እንዲወጣ በትህትና እንጠይቃለን።
በጣም እናመሰግናለን። ለደረሳችሁ እድለኞች እንኳን ደስ አላችሁ። ከ1 እስከ 3 የደረሳቸውን ሰዎች ስልክ ቁጥር ቢላክልኝና ወይ እየደወልን ብንጠራቸው አይደል? ምክንያቱም እንደ አንደኛው ዙር ያልሆኑት ሰዎች እኔ ነኝ ብለው እንዳይገቡ ታይማችንን ዌስት እንዳያደርጉብን። በተቻለ ለአንደኛ ዕጣ የወጣላቸው ሰዎች አሁን ስንጠራ ሄዋን የማርያም ካለች ትምጣ፣ ቶሎ ካለች ትገኝ። ሄዋን የማርያም እዚህ ውስጥ አለሽ። ሄዋን የማርያም ባለ 3 መኝታ ቤት ኮንዶሚኒየም የደረሰሽ ሄዋን የማርያም ትባያለሽ። ኮንግራጁሌሽን በሏቸው። ሌሎቹ ደግሞ ኮንግራጁሌሽን በሏቸው። እኔ ነኝ እያለች ነው አሁን። ማንም ሰው እኔ ነኝ እንዲል ይችላል። እንዴት ነው ማረጋገጥ የምችለው? ወይ ስልክ ቁጥሯ ኖሮኝ በስልክ አውርቻ ቲክቶክ ፕሮፋይሏን ልካልኝ ዋትሳፕ ላይ ባስገባት እንደዛ መርጣለሁ። ላስት ታይም አይ ሪሜምበር አንድ ወንድ ብርቱካን ነኝ ብሎ ገብቶ በጣም ታይማችንን ዌስት ሲያደርግ። እሺ አባዬ፣ እስከዛም ዳግማዊ አሰፋ ትንሽ የእረፍት ጊዜም ስለሚያስፈልገው የደረሱ ሰዎቹን በመወከል ኬክ ቆርሶ እንዲወጣ እና ከዛ በኋላ እየጠራናቸው እነሱ እንጋብዛለን። በጣም ጥሩ። እሺ እንኳን ደስ አላችሁ። ለመቆጠብ እድለኞቹ ከሚገቡ የተከበሩ አቶ የክብር ኬክ እድለኞቹን ወክለው ይቆርሱልናል ማለት ነው። በዚህ በኩል ሊሆን አይችልም። በዚህ በኩል ልክቶን አይችልም። ጀርባው በዚህ ቢሆን ተሻለ። ወይም ጋብዘውት ነበረ ስለሚነዳ አይጠጣም። ስክሪኑ ስለማይገባ ነው። ዛሬ እንግዲህ እድለኛ የሆኑ እድለኞቻችን 10 ኢትዮጵያውያን በተለያየ የዓለም ሀገራት ኑሮን ለማሸነፍ ደፋ ቀና በሚሉበት በዚህ ወቅት ይህን የመሰለ ቆንጆ እድል ሲገጥማቸው እውነት ለመናገር ወደ አገራቸው የመምጫ ጊዜያቸውን እንደሚያፈጥነውና እናት ሀገራቸውን ተመልሰው በፍጥነት እንደሚያዩዋት እርግጠኛ ነኝ። ምክንያቱም ብዙዎቻችን ለቤተሰብ ለእናት ለአባት ቤት ለመስራት መኪና ለመግዛት የተለያዩ መሰረታዊ ጉዳዮቻችንን ለመሸፈን ነው ከሀገር የምንወጣውና ሰክሰስ ፕላስ ያዘጋጀው ይህ ድንቅ ስጦታ ወይም ሽልማት ደግሞ ይህንን ረጅም ጊዜ የሚፈጅ ሀስል አጭር ያደርግላቸዋል ብለን ተስፋ እናደርጋለን። በአጭር ጊዜ ወደ ሀገራቸው ተመልሰው ለሀገራቸው ምድር ይበቃሉ ብለን ተስፋ እናደርጋለን። ከዚህ በማስከተል በክብር ኬኩን የሚቆርሱልን አቶ ፍሬው እንዲሁም አቶ ዳግማዊ ይሆናሉ ማለት ነው። ዳግማዊ አሰፋና ፍሬው በክብር የተዘጋጀላቸውን ኬክ በምስጋና እናመሰግናለን። እንኳን ደስ ያላችሁ፣ ደስ ብሎናል። ሰክሰስ ፕላስ ዛሬ ብዙዎችን እድለኛ አድርጓል። ብዙዎችን ሚሊዮነር አድርጓል። ብዙዎችን የ100 ሺህ ብሮች ባለቤት አድርጓል። ብዙዎችን ደግፏል። እግዚአብሔር ይመስገን። ዛሬ ታላቅ ቀን ነው ለብዙዎቻችን። እናመሰግናለን። ኬካችን ተቆርሷል። ሻምፓኙስ ሲባል ጋሽ ፍሬው ሻምፓኙን በክብር ይከፍትልናል። እናመሰግናለን። ሰክሰስ ፕላስ ዛሬ ልዩ ቀን ነው ለብዙ ኢትዮጵያውያን። ዛሬ ልዩ ቀን ነው። ስለዚህ እውቀት ያላችሁ ሰዎች እዚህ አካባቢ ስለ ሻምፓኝ ፕሌስ እሱ እናመሰግናለን። ሻምፓኛችን ተከፍቷል፣ ኬካችንም ተቆርሷል። ደስታችን እጥፍ ድርብ ነው። እሰይ ደስ ብሎናል። ሰክሰስ ፕላስ ዛሬ የሰክሰስ ቀናችን ነው። ብዙዎችን የቤት ባለቤት ያደረግንበት የሰክሰስ ቀናችን ነው። እናመሰግናለን። የሰክሰስ ፕላስ ኢትዮጵያ አስተዳደር የበላይ ኃላፊ የሆኑት አቶ ፍሬው በክብር ሻምፓኛችንን ከፍተዋል። ይቅዱልና አንበሳችን ይቅዱልና ያቅምሱና እናመሰግናለን።
ከዚህ በማስከተል እንግዲህ እድለኞች ወደ መስመር ወደ ሀቢባ ቤት እየገቡ የተሰማቸውን ደስታ ይገልጻሉ ማለት ነው። ሀቢባ መስመር ላይ ትገኛለች። ሄሎ አቢ በጣም ሞቅ ደመቅ ፕሮግራም ነበር። እጅግ በጣም ላይቭ ላይ እንዴት ነኝ ሀቢባ? አሪፍ ነክ። አዎ ዛሬ በጣም ደስ የሚል ቀን ነው መሰለኝ። በጣም ብዙ ኢትዮጵያውያን ረጅም ህይወታቸውን ውጭ ሀገር ስለሚያደርጉት ቤት ለመግዛት ይመስለኛል አይደለም? ትክክል። ያን ደግሞ ሰክሰስ ፕላስ ኢትዮጵያ እንደዚህ ቅልል ሲያደርገው በጣም ደስ የሚል ነው። ባለ ዕድለኞችሽ እንዴት ነው? መስመር ላይ ይገኛሉ? ሄዋን ናት አንደኛ ዕድለኛ፣ ባለ 3 መኝታ ቤት ኮንዶሚኒየም። ሄዋን የማርያም 50 ሺህ ብር ዕድለኛ ሄዋን አይደለም፣ ባለ 3 መኝታ ቤት ኮንዶሚኒየም ባለ 3 መኝታ ቤት ዕድለኛ መስመር ላይ ትገኛለች። እስኪ የተሰማትን ታጋራና እንስሽም አይባይ። ሄዋን የማርያም አልገባችም። ሄዋን የማርያም ቁጥሯን ላኩልኝና ልደውልላት እያልኩት ነበር ሰክሰስን። ምክንያቱም አሁን ስማቸውን ቀይረው እኔ ነኝ ይላሉ። እስከዛ የሚገቡትን እስከዛኛው ቁጥሯን አውጥተን እስክንደውልልሽ አንቺ አጠገብሽ ያለ ዕድለኛ ካገኘሽ ወይም ላይቭ የገባልሽ ዕድለኛ ካገኘሽ እዚሁ ደስታውን በጋራ እንጋራው ብለን ነው። ለማንኛውም ሰክሰስ ፕላስ እናመሰግናለን። እንኳን ደስ ያላችሁ፣ ደስ ብሎናል እንላለን። በድጋሚ ዳግዬ እጅግ አክብረን እዚህ ቦታ ስለተገኘልን ክብር ይሰማናል። እናመሰግናለን። እግዚአብሔር ያክብረን። እግዚአብሔር ያክብርልኝ። ዛሬ ይሄ ሁሉ ሰው አሸናፊ ነው። 10 ብቻ ሳይሆን ኬት የቆረጠው ሁሉ አሸናፊ ነው። 10ሩንም ሁሉንም ከዕድለኞች ውስጥ ማን አለ? ስማችሁ ከተጠራ ሰዎች ውስጥ እዚህ ውስጥ ያለ ሰው አለ? እንዲሁም ይሄንን እጣ በማውጣት ሂደት ላይ ብዙ ስላለ የሰክሰስ ፕላስ ሰራተኞች ታማኞች ቅን አገልጋዮች ስለሆናችሁ ለራሳችሁ ሞራል የሰክሰስ ፕላስ ቤተሰቦች እናመሰግናለን። እንግዶቻችንም እኛን አክብራችሁ እዚህ ቦታ ስለተገኛችሁ ክብር ይሰማናል። ስድስተኛ ዕጣ የደረሳት አዶት ናት። አዶትንም ማስገቢያት፣ ሌሎችን ስልክ እያወጣላችሁ አንደኛ የታወቀውን የተወለላት ነው። ግን ልንገርሽ 5 አዶት 5 ነች። የኢትዮጵያ 100 ሺህ ብር። አዎ 5ኛ ዕጣ የደረሳት አዶት ገብታለች። ሌሎቻችሁ ካላችሁ ከአንድ ስማቸው የተጠራ ልስጣት ለሀቢባ ስጣት ስልኳን። አንደኛ ዕጣ የወጣላትን የሄዋንን ስልክ ቁጥር ልስጥሽ ሀቢባ። ዱባይ ነው። ዱባይ 971 56 33 2149 1 በጣም የሚገርመው ብዙዎቹ ዕድለኞች ተኝተዋል በዚህ ሰዓት። ምናልባት ዕድል በራቸውን ስታንኳኳ አልሰሙም። ነገሩ ችግር የለውም። በጃምፐርም ቢሆን ይቀሰቀሳል። ዛሬ በጣም ደስ የሚል ነው። ላውራ እሷ ነች። ሄሎ ስክሪኑ አንድ ቦታ እንደ እሺ፣ ማን ልበል ስምሽን? ስምሽን በድጋሚ ሌላ ማስፊን። እሺ፣ አሁን በቃ ሀቢባ ቲክቶክ ላይ እንድትስልሽ የሆነ ነገር ተናገር። ሀቢባ የሁለተኛ ዕጣ ወጣላት ከሳውዲ አረቢያ። ይኸው ቀጥታ ደውለን እያወራች ትገኛለች። ፊትራ ሙባሪክ ነው። ኦኬ እሺ፣ ሂክራ ሙባሪክ። እሺ ላኪ የሆነ ነገር ጻፊ። ማን ነው የሚለው አለች። ቲክቶክ አላስገባችም። ስሜ ፊትራ ሙባሪክ ነው የሚለው። ፊትራ ሙባሪክ ዋትስአፕ ላይ ልኬልሃለሁ። የቲክቶክ ስሜ በማን ዋትስአፕ?
ሰክሰስፉል በየትኛው ላይ ላክሽልን? እንድፈልጋት ፎርዋርድ ላክልኝ ይላል መስሎን ከፋሚሊ ኦኬ ሀቢባ ለኔ የሆነ ቁጥር ንገርኝና ልንገራትና ኦር ቴክስት አድርግልኝና ልንገራትና በዛ ትግባ በምስት ቁጥር ኦኬ እሺ ያንን ተጻፍና በጣም ብዙ ሰው ስላለ በዛ ሁሉ ባላገኛት እችላለሁ ብዬ ነው ፕሮፋይል ነው ይፈልግ ሲትራ ሙባሪክ ነው የሚለው ሲትራ ሙባሪክ ነው እኔ ነኝ ያልኳት ነው እኔ ነኝ በብዙ ሰው ስም ተቆራጥ መስፍን ከፋሚል ያው አሁን መስፍን ከፋሚል ቲክቶክ ቀይራ ደግሞ ቁጥር እየጻፉ ነው ችግር የለውም ቁጥሩ ንገርኝ ትምጣ ንገርኝና እኔ እነግራታለሁ ላክልኝ ዋትስአፕ ነው ምነግር እዚህ ጋር ከነገርኩ ነው ላክ አንቺን አይደለም ሀቢባን ነው ሀቢባ ላክልኝ አንቺ ሴኩሪቲ ነምበሩ ነው ያ አላ ተክሰስ ልካለው ኮድ ላክ አልደረሰም ኦኬ እሺ ሴኩሪቲ ዋትስአፕ እሺ አንዴ ሄዋንን ላውራት አቡዬ በደንብ ተከታታያት አቡዬ ነግሬያታለሁ በደንብ ተከታታያት እሺ ሄዋን ጋር እየደወልኩ ነው እሺ አንዴ አዶት ቪዲዮ ማብራት አንዴ ሚዩት አድርጉልኝ ሄዋንን እንዳወራት ከይቅርታ ጋር ሄዋን ለምንድን ነው የማታነሳው አረ ሄዋን ተነሺ ባለ 3 መኝታ ቤት ደርሶሽ አንቺ ትተኛለሽ ሰላም ጤና ይስጥልኝ ሄዋን የማርያም እኔ ሀቢባ ነኝ ከሰክሰስ በ2000 ብር የቆረጥሽው ትኬት ባለ 3 መኝታ ቤት ኮንዶሚኒየም አንደኛ ዕጣ ወጥቶልሽ እየደወልኩልሽ ነው እባክሽ አንሺ እዚህ ጋር ፍላወር የምትልኪው ሄዋን ብለሽ አዲስ ፌክ ቲክቶክ አካውንት ከፍተሽ እሷ ከሆንሽ ለምን አታነሽም ስልክሽን አንሺ እሷ ከሆንሽ አንሺ እሺ አዶት ቪዲዮ አብሪ ፕሊዝ ልጅቷ የለችም እኮ ሰላም አዶት እንዴት አለሽ እንዴት ናችሁ ኮንግራ ይደረሳችሁ በሙሉ ኮንግራቹሌሽን ተሳቡዬ አንቺ እድለኛ ነሽ አዶት እያመሰለሽ የቦነሱ አባቴ በእኔ ቆርጥ ነበር በእኔ ስም ብዙ ቢያቸል ነበር በራሴ እንኳን ብዙ ሞክሬ አላውቅም አቡዬ 3ኛ ዕጣ ይወጣላት ይሄ ጽፋ የምትገባውን ኮድ ላክልኝ ስልክ አንስታለሁ ነው የሶስተኛው እሺ ግን ያቺኛው ራሱ አልመጣችም አልጻፈችም መልሰን እንደውላታለን እሷ ፕሮፋይላቸውን እኮ ቢልኩልና ዋትስአፕ ላይ ብትልክልኝ ጥሩ ነው በደንብ ለማየት ይመቸኛል ቁጥርም ተከታታይ በደንብ ተከታታይ አሁን መስፉትን አዶትዬ በጣም ደስ ብሎኛል ኮንግራቹሌሽን የኢትዮጵያ 100,000 ብር ዕጣ ወጥቶልሻል ከነገ ጀምረን ደግሞ አንቺ መሰጭን አካውንት ላይ ትራንስፈር በማድረግ አስፈላጊውን ትራንስፈሪንግ ሲስተሞችን እናደርጋለን እናስረክብሻለን አሁን እንኳን ደስ ያለሽ በጣም ደስ ብሎናል ቼክ አድርጊያቸው እስቲ አቡዬ የሚመጡት ያው አይኔን ኮሜንት ላይ ተከየ እየጠበቅኩ ነው ስቦይል ታፍ ለምንድን ነው የማይጽፉት ርስቱ ኦኬ ኮንዳክት ይቹት ሄዋን መልስ ሰጣኛለች ዋትስአፕ ላይ አንደኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም ይወጣላት ይቻላል ነው ቆይኸው አውዬ አልቻልኩም እጄ እየተንቀጠቀጠ ነው መጣ አውዬ
ራሷን ስታ ነው መሰለኝ በድንጋጤ እጄ እየተንቀጠቀጠ ነው አልቻልኩም ቆይ አንዴ መጣው ብላለች። ሌላ ልጅ ግን ሄዋን የማርያም ብላ ፌክ አካውንት ከፍታ እዚህ ጋር ፍላወር ትልካለች። እኔ በጣም ነው የምታስቁኝ። በፌክ አካውንት ገባሽ ከዛስ እንጂ ቮይስዋን በድጋሚ ቮይስዋን አሰሚልኝ። እሺ አውዬ እመጣለሁ አልቻልኩም እጄ እየተንቀጠቀጠ ነው መጣሁ። አውዬ እናቴ ቶሎ ትምጣሽ እንጠብቃታለን። ነይ ሄዋን እያየሽ ከሆነ ቶሎ ነይ። ራስሽን አረጋጊና ውሃ ጠጪና ቶሎ ነይ ማሬ እየጠበቅንሽ ነው። ኧረ ውሃ ውስጥ ሆና ቢሆን ትምጣ። ሁለተኛ ዕጣ የወጣላችሁ ደግሞ የወጣልሽ እህታችን ቶሎ ነይና እዚህ ጋር እንትን የሰጣንሽን ሁለተኛ የወጣላት ሴት ነች ቢኒ። ሁለተኛ ዕጣ የወጣው እዚህ ጋር ከሳውዲ ናት እሷ አይደል? እቺ ከኢማራት መስፊን ከፋ ሴት ነች ግን የቆረጠችው በቤተሰብ ስም ነው የወጣላት። ለምን ቲክቶክ ፕሮፋይሏን አትልክልህም ዋትስአፕ ላይ? እሺ ለዚህኛው የሳውዲዋንም ቁጥሯን ስጠኝና ቲክቶክ ፕሮፋይሏን ትላክልኝ። ቁጥሯን አምጣልኝ። ዋን ቲክቶክ ፕሮፋይልሽን ስክሪንሾት አድርገሽ ላኪልኝ። ኦኬ ስልኩን ልንገርሽ። ስልኩን ንገረኝ። እሺ ስልኳ 966 ኦኬ 1 ሰከንድ ፕላስ 966 እሺ 53 ቢኒ ቆይ 53 63 38 100 ማነው ስሟ? ቀጥታ አንስታ እኛ ጋር ዕጣ ይወጣላት ለአቲም በወንድሟ ስም ሊሆን ይችላል። መስፊን ከፋ ይላል። ኦኬ አንስታለች። ቀጥታ ደውልን አንስታለች። እሷንም እስቲ አውሪያትና ዋትስአፕ ላይ ላወራት ነው። ወር ቀጥታ እንደውለሽ በቶሎ መታ ብትገባ በጣም ቆንጆ ነው። በጣም ሊያስጠብቁን ሰዓት በጣም ሄደዋል። እንግዲህ ዳክመዋሉ ወይ ካልሆነ እኔ ነገ ቪዲዮ ልስራና ልጥራቸው። እስከዛም ግን ይምጡ። አትሊስት 1 እስከ 4 ቢመጡ ደስ ይለኛል። ካሉ ቢመጡ አሪፍ ነው። አምስተኛ ገብቶ እንዴት ነው 1 እስከ 4? አትሊስት 1 እስከ 5 መምጣት መቻላል። ሌሎችም ካሉ ይምጡ። እናት ሀቢባ ነኝ። ሁለተኛ ዕጣ ይወጣልሽ ልጅ ነሽ አይደለ? እንትን ቲክቶክ ፕሮፋይልሽን ላኪልኝ። መስፍን ከፋ በሚል ስም በ2000 ብር ከሰክሰስ ትኬት የቆረጥሽ ሁለተኛ ዕጣ ይወጣልሽ ባለ 2 መኝታ ቤት ኮንዶሚኒየም በዚህ ቲክቶክ ፕሮፋይልሽን ላኪልኝ። ሶስተኛ ደወልክ? ሶስተኛ ሰክሰስ እዛ ከተቀመጡት ውስጥ የደረሰው አለ ቆርጠዋል። አቤት እዛ ካሉት ውስጥ የደረሰው አለ ቆርጠዋል። ከየት? እዚህ ያሉት እንግዶች እዚህ የደረሳቸው ይሉ አቤት ዩኤስ ነሽ አይደል? አንቺ እኔ ዩኤስ ነኝ። አዎ አሜሪካ ነው ወክለሽ ተገባሽ። ባለፍሬ ያላችሁ የጣራችሁ የቆረጣችሁ እግዚአብሔር ይስጣችሁ። እኔ እንኳን ቤታለ በደረሰኝ ደስ ብሎኛል። በዚህ አጋጣሚ የሶስተኛውን ዙር 2 ባለ 3 መኝታ 2 ባለ 2 መኝታ 2 ባለ 1 ዕጣዎች ናቸው። እሱን በመቁረጥ የሚታስቡ በሙሉ አካውንቶቻችንን ፎሎ አድርጉ። እሺ ሲትራ ሙባረክ የምትባለው ሁለተኛ ዕጣ የደረሳት ሞዴሬተሮች ማኔጅ ገስቱን ከፍቼላችኋለሁ። አስገቡልኝ ፕሊስ። ክብሪትዬ አለሽ? ክብሪት አለሽ? ማን አለ? ሶፊ ቤቲ ማን አለ? አስገቡልኝ። ያው ሞዴሬተሮች ግሩፕ ላይ ቲክቶክ ፕሮፋይሉ አልጥቷለሁ። ርስቱ ለሁሉም ደውልክ? ሶፊዬ የት እስቲ አለፎ አስገቡልኝ። ሲትራ ጻፊ፣ የነገርኩሽን ኮድ ጻፊ፣ ሞዴሬተሮች ያስገቡሻል። ይኸው ሞዴሬተሮች ግሩፕ ላይ ልክ ያለው ኮዷን እና ፕሮፋይሏን ፕሊዝ። ሞዴሬተሮች አንደኛ ዕጣ ላወጣላት እስቲ በድጋሚ ደውላት፣ ለምን መግባት እንዳቃታት እስቲ ትንገር። እሺ
ሲትራ ይሄንን ጻፊ ከላይ ያስቀመጥኩልሽን ቁጥር ጻፊ ኮሜንት ላይ። ኤዋን እባክሽን ቆየሽ፣ ህዝብ እየጠበቀሽ እኮ ነው። ምን ሆነሽ ነው የቆየሽው? ቲክቶክ ፕሮፋይልሽን በዚህ ላኪልኝ በዋትስአፕ እና ነይ ግቢ። ሄዋን ሁለተኛ ጣዋ መታለች፣ አንደኛ ጣዋ ነው የቀረች። ሰክሰስ በዛው ኔም ሊስቱ እንድገምላቸው እስኪ አንዴ ይደገሙልን እያሉ ነው። እሺ ምን ይደገም? ኔም ሊስቱ ከ1 እስከ 10 ነው የወጣው። አዎ ከ1 እስከ 10 ነው። ይደገም የሚሉ አሉ። ይደገም ይጠራልን፣ ስም ዝርዝሩ ይጠራልን ነው ያልሰማናለን እያሉ። እሺ አንደኛ እጣ ባለ 3 መኝታ ኮንዶሚኒየም የወጣላት ሄዋን የማርያም። ሁለተኛ እጣ ባለ 2 መኝታ ኮንዶሚኒየም የወጣው መስፍን ከፋ። እንደውል ግን ሴት ነች ያነሰችው፣ በወንድሟ ስም ቆርጣ ነው። ሶስተኛ እጣ ባለ 1 መኝታ እጣ የወጣለት ጽጋ ጽጌ ትንሶ። አራተኛ እጣ የወጣላት መንደፍሮ ሸበሌ። አምስተኛ እጣ አዶት እንሰት ነው አዶት እንሰት። አምስተኛ እጣ። ስድስተኛ እጣ ምረት ጸጋዬ። ሰባተኛ እጣ ሎዋም አስመላሽ። ስምንተኛ እጣ ዘሙ መሄ። ዘጠነኛ እጣ ጽጌ ጸጋ። 10ኛ እጣ ሀብታሙ ታደሰ። ዘጠነኛ ጽጌ ጸጋ ነው የሚለው። ዘጠነኛ ጽጌ ጸጋ። ጸጋ ይብዛላችሁ። ዩኤስ ፎን ነምበር ነው፣ የአሜሪካ ስልክ ቁጥር ነው እሱ። ምን ነቀላት? ሲትራን ኢንቫይት አድርጊያት ገብታ ነበረ፣ ነቀላት። ኔትወርኳ ነቀላት። በመከራ ሞዴሬተሮች ፕሊስ አግዙኝ። ሲትራ የምትባለዋን ልጅ እዚህ ስልክ እንደምናይ ከሆነ 9ኛ የአሜሪካን ስልክ ቁጥር ነው። 8ኛ የዱባይ ነው። 971 የዱባይ ነው። 7ኛ የዩሮፕ ነው። 4473 የዩሮፕ ነው። ስንተኛ ነው? 5ኛ እጣ ደግሞ እሱ ሳውዝ አፍሪካ ቪዲዮ ኮች እሷም 38 ነው ስትጽፍ የቆየችው። ክፈችው ቪዲዮ ውስጥ ፋይሉን ዋትሳፕ ላይ ልካልኛለች። እራሷ ናት። ፎሎ የለኝም እኔ ብዙ አይከፍትም። 400 ምናምን አለች። አይከፍትም። ይከፍታል። ኢንቫይት ታደርጋለች። ሀቢባ ይከፍታል። ኢንቫይት አድርጉ ቤተሰብ። አንዴ 1000 ሙሏት። ፎሎ 1000 ሙሏት። አሁን ከፈተ። ቴንክ ዩ ሶ ማች። አዎ አይሽ ወዴት ዞርሽ? እንኳን ደስ አለሽ። እንኳን አብሮ ደስ ያው ሊቃብ ስለሆንኩ ነው። እሺ እንኳን ደስ አለሽ ሀቢብቲ። አልፍ መብሩክ። ባለ 2 መኝታ ቤት ኮንዶሚኒየም ቤት ደርሶሻል። እንኳን ደስ አለሽ። እንኳን ደስ አላችሁ። እኔ ወደ 40 ምናምን ትኬት ነበር የቆረጥኩት። ማሻአላ ማሻአላ። መጀመሪያ 4 ቆረጥኩኝ፣ ከዛ ደግሞ 38 ቆረጥኩኝ። ማሻአላ። እንኳን ደስ ያለሽ። ኮንግራቹሌሽን እንኳን ደስ ያለሽ። ከየት ነው የቆረጥሽው? የት ነሽ? ሳውዲ ነኝ። የሳውዲ ቤት ነው ሳይደረስ አልፍ መብሩክ። እንኳን ደስ ያለሽ። የት ነው ያለሽው? ዱባይ። ሳውዲ ናት። እሺ እናመሰግናለን። ዱባይ ያለችው ሄዋን የማርያም ናት። አንደኛ ዕጣ የወጣላት ናት። ያለችው ሳውዲ ነው ያለችው። አልፍ መብሩክ ያክቴ። እንኳን ደስ አለሽ። ስለመጣችሁ በጣም እናመሰግናለን። እንወዳችኋለን። እንኳን ደስ ያለሽ ሲትራዬ። ሰክሰስ ፕላስ ሁሉ ጊዜ ያው ሲግል ይገርም እዚህ አዳራሽ እጅግ አድርገን እናመሰግናለን። አሁን አብራችሁን ከኛ ጋር መሆን የምትችሉ መቆየት ትችላላችሁ። የደከማችሁ ማረፍ ትችላላችሁ። እኛ ደግሞ አንዳንድ ጉዳዮችን ኢንፎርሜሽኑን በዛው መከታተል ትችላላችሁ። በጣም ነው የምናመሰግናችሁ። ዋትሳፕ ብቻ አድርጊዋ፣ ቀጥታውን ዝጊው።
ሴትራ ምን ተሰማሽ? እንዴት ነው? ምን ተሰማሽ? ደስ ያለሽ ወይ? ወላሂ ቻንስ ነበር ቆርጬ በቃ ከደረሰኝ ላይ ካደረሰኝ ብሩ ይክሰሩ ነበር የቆረጥኩት። ኦኬ እንዴት ነው ደስ ያለሽ? ሰክሰስ በጎ አድራጎት ድርጅት ትኬት ስትቆርጪ ብሩ ይክሰር ብሎ ነገር የለም፣ የሚከስር ነገር የለም። አንቺ እድለኛ ባትሆኚ እንኳን አካል ጉዳተኛ እዚህ ሳውዲ ላይ 22 ዓመት እዚህ ሳውዲ ማለት ነው። ማሻአላህ 22 ዓመት ነው። እንኳን ፈጣሪ ረዳሽ። ከከሰረኝ ከደረሰኝ ብዬ ነው የቆረጥኩት ወላሂ። እንዴ ሚውት ላድርገው አዱት ሚውት እንዲሰማን 22 ዓመት ነው ሳውዲ አረቢያ የቆየሽው? 22 ዓመት ነው? አዎ ወላሂ ሱብሃንአላህ። 22 ዓመት ሳውዲ ሰርተሽ ቤት የለሽም? ምንም ሱብሃንአላህ በጣም ደስ ይላል። ታሳክም ነበር እስካሁን ምንም አይነት ነገር አልነበረኝ እና በቃ እሰይ እንኳን አላህ ረዳሽ፣ እንኳን ፈጣሪ ረዳሽ ነገር አልነበረኝ። እንኳን ደስ አለሽ የኔ ውድ። አየሽ እንዲህ ነው በመጨረሻ ይሄ ነው በቃ የሰክሰስም ዓላማ እንደዚህ በጣም ብዙ አመታት በጣም ደስ ብሎናል። በስደት በጣም ብዙ አመታት ስደት ላይ ቆይተን ቤት ለሌለን ስደተኞች ቤት ባለቤት ማድረግ ነው ዓላማው እና በጣም ደስ ብሎኛል። ለሚገባው ሰው ለደረሰው ዛሬ መጀመሪያ 4 ቲኬት ቆረጥኩኝ ማለት ነው። ከዛ መለስኩኝና አሁን ደግሞ ይሄኛው 39 ከትናንት ወደ ነው የቆረጥኩት ማለት ነው። እና በቃ ከደረሰኝ እናቴ ትድናለች፣ አልደረሰም ደግሞ አልደረሰኝም። ቻንስ ልሞክር ብዬ ነው ድጋሜ የቆረጡ እንጂ መጀመሪያ 4 ቆርጬ ነበረ። አይገርምሽም? እኔም ድጋሜ ቻንስ ከትናንት ወደ ቆረጡ ለሚገባው ይድረሰው ብዬ ዱዓ ሳደርግ ነበር። እንኳን ለሚገባው ሰው ደረሰው፣ እንኳን ላንቺ ደረሰሽ። ወላሂ አንቺ ተባሻል ታደርጊ እየተከታተል ነበር። አሚን ለኔ ድረሰን እኔ ብሳለሁ ከእናንተ እያልኩኝ ማለት ነው። አሚን በጣም ደስ ይላል። እንኳን ለሚገባው ደረሰው። እንደዚህ ለተቸገረ የሔዋኔ ማርያም አንደኛ ጣይ ደረሳት። ምን አይነት ሲትዌሽን ላይ እንዳለች አናውቅም። እሷም ስትመጣ የእሷንም እንሰማለን እና እንኳን ደስ አለሽ እህቴ። ባለ 2 መኝታ ቤት ቀላል አይደለም። እንኳን ደስ አለሽ። ወላሂ 20 ዓመት ለፍቼ 22 ዓመት ለፍቼ ኮንግራቹሌሽንስ አጌን። በጣም 22 years ዋው። አውዬ በጣም አመሰግናለሁ። በአንቺ የመጣ ነው ሀቡ፣ በአንቺ እንትን ነው ይሄን ያገኘሁት። እሺ አላህ በታች ያዋል። ሌላም ተጨማሪ እጣ ይወጣላትን አይ ቲንክ ይመስለኛል የሶስተኛው እጣ ይወጣላትን ፕሮፋይል ልካልኝ በዋትስአፕ ላይ ፕሮፋይል ልክልሻለሁ፣ ስልኳንም ልክልሻለሁ። ደውይላት እሺ። ስልኳን ላክልኝ በቃ ፕሮፋይል በጣም ደስ ብሎኛል። ኮንግራጁሌሽን፣ እንኳን ደስ ያለሽ። በጣም ደስ የሚል ነገር ነው። ይሄ ነው እኛ የምንፈልገው። ኢትዮጵያ ውስጥ ያሉትን አካል እየደገፍን ደግሞ በተለያየ ዓለም ላይ ተሰደው አንቺም በጣም ተአምር የሆነ ነገር ለተናገርሽው እኔ ተሰድጄ 22 ዓመት በሰው ሀገር ኖሬ እስካሁን ቤት ማለት በጣም 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 ልብን የሚሰጥ ትልቅ ስኬት ነው። በጣም ትልቅ ስኬት ነው። ኮንግራጁሌሽን። ይሄ ደስታዬ ወደር የለውም። ተደስቼ የሚጨርስበት ነገር አለ። ደስታዬ ወደር የለውም። ምንም ስታቶችን አብሮ ሰው ለሚገባው ሰው ደረሰው ማለት ይሄ ነው። ኮንግራጁሌሽን። ነገም ትጠሪያለሽ ሀቢባ ጋር ላይቭ ላይ እንጠራሻለን። ከነገ ጀምሮ ሙሉ